ተመልካቾቻችን የበምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ እግዚአብሔርን ቃል የምንሰማው ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 36 ባለው ክፍል ላይ ነው እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ማዶ እንዲቀድሙት እንዳዘዛቸው መጽሐፍ ቅዱስ ይነግረናል። ለምን አዘዛቸው ብለን መጠየቅ አስፈላጊ ሆኖ አግኝቼዋለሁ። ኢየሱስ ሕዝቡን ካገለገለ በኋላ ከእርሱ ጋር እንዲቆዩ አልፈለገም እና ሂዱ አላቸው እና ቀኑን ሙሉ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱንም ሆነ ሌሎችን ሰዎች ሲያገለግል ቆይቶ ደቀ መዛሙርት ከሱ ጋር ስለነበሩ ወደ ማዶ እንዲሄዱ ሲነግራቸው እንመለከታለን እና ለምን አላቸው የሚለውን ነገር ስናይ የመጀመሪያው ሐሳብ ኢየሱስ የሚጸልይበት ጊዜ ስለነበረ ቀን ሲያገለግል ይውልና ሌሊት ይጸልይ እንደነበረ በተለያዩ የመጽሐፍ ቅዱስ ክፍሎች ላይ በተለይ ወንጌላት ላይ እናገኛለን። ስለዚህ ደግሞ ጌታ ኢየሱስ ክርስቶስ መጸለይ ፈለገ፣ ብቻውን መሆን ፈለገ፣ ከአባቱ ጋር መነጋገር ፈለገ። ስለዚህ ከቀን ውሎ ትርምስ ወጥቶ ከአባቱ ጋር የሚነጋገርበት የጽሞና ጊዜ አስፈልጎት ነበር። ስለዚህ ደቀ መዛሙርቱን ሂዱ ሲላቸው እንመለከታለን። እና ጌታ ኢየሱስ ክርስቶስ በዚህ ምሽት ላይ ደቀ መዛሙርቱን ሂዱ ሲላቸው ምንም እንኳን ኢየሱስ ቢያዛቸውም ግን ደግሞ ከፊት ለፊታቸው በምሽት ጉዞ ተዳምሮ ማዕበል ሲገጥማቸው እንመለከታለን እና የተሳፈሩባት ታንኳ በማዕበል መጨነቅ ትጀምራለች። ግን ትእዛዙ የመጣው ከማን ነው ብለን ስናስብ ከጌታ ከኢየሱስ ክርስቶስ ነው። ከመምህራቸው ከተከተሉትና ብዙ ተአምራትና ድንቅ ከሚያደርገው ካስገራሚ ጌታ የወጣ ትእዛዝ ነው። ምን አላቸው? አሁን ከኔ ተለይታችሁ ሂዱ ወደ ማዶ እና ወደ ጌንስሬጥ አልፋችሁ ጠብቁኝ ብሎ ሲነግራቸው እንመለከታለን። ሆኖም መንገዱ እንደታሰበው ቀላል አልሆነም። ማዕበል ይመጣና ታንኳይቱ በማዕበል መጨነቅ ትጀምራለች። ስለዚህ ያው በደቀ መዛሙርት ሕይወት ላይ ሂዱ ብሎን ሲያበቃ ለምንድን ነው ይሄ የተከሰተው የሚል ጥያቄ ሳያጭርባቸው አይቀርም። ምክንያቱም ጌታ ኢየሱስ ክርስቶስ ተናግሮ ሂዱ ብሏቸው ሂዱ ካላቸው ነገሮች ሁሉ ሰላም ይሆናሉ ብሎ ነው ኤክስፔክት የሚደረገው። ጌታም ሂዱ ሲላቸው እነሱም ቢሆኑ ደቀ መዛሙርቱ ያው በጉዟችን ምንም አይነት ችግር አይገጥመንም፣ ምክንያቱም ጌታ ነው ያዘዘን፣ የታዘዝነውን ነገር ነው እያደረግን ያለ ነው የሚል ሐሳብ በውስጣቸው ሊመጣ እንደሚችል እንመለከታለን። ከዚህ የተነሳ ጌታ ግን ሂዱ ካላቸው በኋላ ማዕበል ሲሆን እንመለከታለን እና መንገዱ በቀላሉ ወደ ማዶ መሻገር የሚቻልበት ኮንዲሽን እንዳልነበረ እንመለከታለን። ስለዚህ አንዳንድ ጊዜ ጌታ ኢየሱስ ክርስቶስ በሚፈልገው መንገድ ወይም ትእዛዝ ሄድን ማለት ያው ከተግዳሮት ወይም ደግሞ ከቻሌንጅ ከችግር ነፃ ነን ማለት አይደለም። ሂዱ ባለን መንገድ ላይ አንዳንድ ጊዜ ያልጠበቅናቸው ተግዳሮቶች ሊከሰቱ ይችላሉ። ምናልባት እንደነዚህ ተግዳሮቶች መከሰት ምክንያት ሊሆን የሚችለው ብለን የምናስበው በማዕበል ውስጥ ስለ ጌታ ያለን መረዳት እንዲጨምር ሊሆን ይችላል። ያ ማዕበል የሚያስተምረን ነገር አለ። ጌታ ከማዕበል እንዴት እንደሚታደግ፣ ማዕበሉን እንዴት ጸጥ እንደሚያደርግ፣ ሁኔታዎችን እንዴት ቀይሮ ሌላ አዲስ ቀን እንደሚያመጣ እንድንማርም ነው በአንድ በኩል። ስለዚህ ስለ ጌታ ያለን መረዳት ይጨምራል ማለት ነው። ሌላው በማዕበል ውስጥ ሲመራን የራሳችንን ደግሞ አቅም ምንም ሊያደርግ እንደማይችል ደግሞ የምንረዳበት ነው። በዚህ ማዕበል ውስጥ የኛ ማንነት፣ የኛ ስራ፣ የኛ እንቅስቃሴ ወይም ደግሞ የኛ አስተዋጽኦ ምንም ፋይዳ እንደሌለው ነው የምንመለከተው። ደቀ መዛሙርቱ ራሳቸውን ማዳን አልቻሉም። ስለዚህ ሲጨነቁ ነው የምንመለከተው። በመንገዱ መሄዳችን ዋስትና ሊሰጠን ግን ደግሞ ይችላል። ምክንያቱም ጌታን ብሎ ወይም ደግሞ በጌታ ድምፅ ሄዶ ማዕበል ቢኖርም በማዕበል ውስጥ ደግሞ ማዕበልን አሸንፎ ጸጥ አድርጎ ሁኔታዎችን ለውጦ ማውጣት የሚችለው ጌታ ዋስትና ደግሞ እንደሚሰጠን ታምነን ነው የምንሄደው እና በክርስትና ጉዟችን ውስጥ በምናልፍባቸው መንገዶች ሁሉ ቻሌንጆች የሉም ማለት አይደለም። የተለያዩ ነገሮች ሊያጋጥሙን ይችላሉ። በነዛ ውስጥ ግን ጌታ መልካም እንደሆነ፣ ጌታ ከዚህ መከራና ችግር እንደሚያወጣን ግን እናስባለን። ዋስትናም ደግሞ ይሰጠናል። ስለዚህ ጌታ የሚመራን የጭንቀት የሚመስል መንገድ እግዚአብሔር በሕይወታችን ላይ ሌላ ዕቅድ መኖሩን ደግሞ አመላካችም ነው። ምክንያቱም እነዚህ ሰዎች ወደ ማዶ ከተሻገሩ በኋላ ሌላ አገልግሎት አለ፣ ሌላ የጌታ ስራ አለ፣ ሌላ ከጌታ ጋር አብረው ሆነው የሚሰሩት ስራ እንዳለ የሚያሳይ ነው። ምክንያቱም ማዶ ከተሻገሩ በኋላ
የኢንስሬት በጣም ትልቅ የእግዚአብሔር ስራ ትልቅ ሪቫይቫልም ደግሞ ሊሆን እንዳለ ነው የሚያመለክተው። ስለዚህ አንዳንድ ጊዜ ከማዕበሉ ባሻገር እግዚአብሔር የሚሰራው ደግሞ ስራ አለ። ከማዕበሉ ባሻገር እግዚአብሔር ብዙ ቋጠሮ ሊፈታ ይችላል። ግን በእኛ ማዕበሉ ሲያልፍ እግዚአብሔር ማን ነው? የምናመልከው ጌታ ማን ነው? እንደገናስ ደግሞ የእኛስ ልክ ምንድን ነው ብለን ልካችንንም እናውቅበት የእሱንም ልዕልናና ታላቅነት የምናውቅበት እንደሚሆንም ደግሞ እንማራለን። ሁለተኛ የምናየው ነገር ሂዱ ያላቸው አንዱ ምክንያት ደግሞ ደቀ መዛሙርቱ ከባህር ማዶ መሻገራቸው በጌንስሬጥ ሌላ አገልግሎት ይጠብቃቸው ነበር፣ በዚህ በጌንስሬጥ ማለት ነው። ስለዚህ ደቀ መዛሙርት አመሻሽ ላይ የጀመሩት እስከ ሌሊቱ ከ9 እስከ 12 ሰዓት እስከ አራተኛው ክፍል ነው የሚለው መጽሐፍ ቅዱስ። ይሄ አራተኛው ክፍል የሚባለው በመጽሐፍ ቅዱስ አጠራር ከሌሊቱ 9 ሰዓት እስከ ማለዳ 12 ሰዓት ማለት ነው። በየ3 ሰዓት ተከፍሎ 12ቱ ሰዓት ለ3 ሰዓት ሲከፈል 4 ጊዜ ይመጣል። ይሄ አራተኛው ክፍል ወይም መጽሐፍ ቅዱስ የሚነግረን በአራተኛው ክፍል ጌታ ኢየሱስ ክርስቶስ በማዕበል እየተራመደ መጣ ነው የሚለን። አራተኛው ክፍል ማለት ከ9 ሰዓት እስከ 12 ሰዓት ባለው ሬንጅ ውስጥ የሚገኝ ነው። በዛ መካከል የሚገኝ ጊዜ ነው። ስለዚህ ቢያንስ ለ8 ሰዓት ነው እነዚህ ደቀ መዛሙርት በማዕበሉ ሲጨነቁ ያሳለፉት። ከምሽቱ አመሻሽ ላይ ነው የሄዱት። ከዛ በኋላ ባለው ጊዜ እስከ ንጋቱ 12 ሰዓት ወይም ደግሞ በዚህ አራተኛው ክፍል በሚባለው ጊዜ ቢያንስ ለ8 ሰዓት ያህል አስጨናቂ ጊዜ እንዳሳለፉ እንመለከታለን። ይሄ ቀላል ነገር አይደለም። ለ8 ሰዓታት በማዕበል መጨነቅ፣ ለ8 ሰዓታት በአስጨናቂ መንገድ ማለፍ። ሰዓታቱ ዓመታት ነው የሚሆኑብን፣ ምክንያቱም በህይወትና በሞት መካከል የሚያልፉበት እና ካሁን ማዕበሉ በስቶ ታንኳ ውስጥ ገብቶ ታንኳውን አስጥሞ የኛም መታሰቢያ እዚህ ጋር ይጠፋል ይደመደማል ብለው እንዲያስቡ የሚችሉበት ኃይለኛ አስጨናቂ ጊዜ ነው እና ምንም ፋታ የሚሰጥ አይነት አልነበረም። ለነዚህን ያ ሰዓታት በማዕበል የነበሩት ደቀ መዛሙርት ጭንቀታቸው ምን ያህል አስከፊ እንደነበረ ማየት እንችላለን። አሁን አንዳንድ ጊዜ ለአንድ ሰዓት ያህል እንኳን በማዕበል ውስጥ ማሳለፍ በጣም ከባድ ነው። እንኳን ለአንድ ሰዓት ለ30 ደቂቃ ማሳለፍ በጣም ከባድ ነው። ምክንያቱም ማዕበሉ ሊያመጣው የሚችለው አስከፊ ነገር ስለማይታወቅ ማለት ነው። ነገሮች ሁሉ በጣም ከባድ ሊሆኑ ስለሚችሉ በጣም አስከፊ ነው። ስለዚህ እነዚህ ደቀ መዛሙርቱ ግን ለ8 ሰዓታት ያህል በዛ እንዳሳለፉ ነው የምንገምተው ከተነገረው የአራተኛው ክፍል ከሚለው ሐሳብ ተነስተን ማለት ነው። እና የጊዜው ሌሊት መሆን በራሱ የነበረባቸውን ፍርሃት እጅግ ደግሞ ምን አድርጎታል? ጨምሮታል። ማዕበሉ በቀን ሳይሆን በሌሊት ነው የነበረው። በሌሊት መሆኑ ደግሞ በራሱ ደግሞ ሌላ አስጨናቂ ነገር ነው ያመጣባቸው። ስለዚህ ጭንቀታቸውን በጣም እንደጨመረው እንመለከታለን። እና የማይታዘዙትና የሚይዙትንና የሚጨብጡትን ደግሞ እንዳጡ ወይም ደግሞ እንደተጨነቁ ማየት እንችላለን። ምክንያቱም ጌታ ኢየሱስ ክርስቶስ በማዕበል ደግሞ እየተራመደ መጣ እና በማዕበል እየተራመደ ሲመጣ ሁኔታዎች በጣም ከባድ ናቸው። ምክንያቱም ማዕበሉ አለ፣ ሌሊት መሆኑ አለ። እንደገና ደግሞ ባልተለመደ ሁኔታ እነሱ ታንኳ ውስጥ ሆነው ዋስትና ያጡ ሰዎች፣ ግራ የገባቸው ሰዎች፣ ኢየሱስ ግን በማዕበል እየተራመደ መጣ። ስለዚህ ነገሮች በጣም ከባድ እንደሆኑ፣ ምን ያህል አስጨናቂ እንደሆኑ እና እዚህ ጋር ሊፈጥረው የሚችለው ድባብ በጣም ከባድ እንደሆነ እንመለከታለን። ስለዚህ ጭንቀታቸው በጣም ክላይማክሱ ላይ እንደደረሰ፣ ጭንቀታቸው በጣም እየበረታ እንደመጣ ማየት እንችላለን። እና እርዳታ ፍለጋ ልባቸው በተጨነቀችበት ጊዜ ሰው ይሁን መንፈስ ሊለዩት ያልቻሉት በማዕበሉን ሰንጥቆ በማዕበል ላይ እየተራመደ የሚመጣ ደግሞ ሌላ ነገር ያያሉ። አሁን ኢየሱስ ነው ብለው እዚህ ጋር ሊያስቡ አይችሉም። እኛ አሁን ያለቀ የተጻፈ የተጠናቀቀ ነገር ስለምናነብ፣ እነዚህ ሰዎች ግን ኢየሱስ ነው ብለው ሊያስቡ አይችሉም። ምክንያቱም በማዕበል ውስጥ ነው። ማዕበሉ እነሱ በታንኳ ውስጥ ሆነው መቋቋም አቅቷቸዋል። ማዕበሉን ሰንጥቆ በማዕበሉ እየተራመደ ማዕበሉ እሱንም ሳያሰጥመው ማዕበሉ መናወጥ ሳይፈጥርበት የሚመጣ የሆነ ፍጡር ያሉ። ስለዚህ እንደውም ምትሃት መሰላቸው ነው የሚለው መጽሐፍ ቅዱስ፣ የሆነ ጎስት ነገር። ስለዚህ ለነሱ በጣም አስቸጋሪ እንደሆነ ነው የምንመለከት እና እርዳታ ፍለጋ ልባቸው በተጨነቀችበት ጊዜ ይሁን ሰው ይሁን መንፈስ ሊለዩት ያልቻሉት
አይነት ነገር ወደ እነሱ ደግሞ ሲቀርብ አስቡት። ማዕበሉ አለ፣ ሌሊት መሆኑ አለ። እንደገና ደግሞ ይሄን ማመጣት ለነሱ ከባድ ነው። እነርሱ በታንኳ ውስጥ መሄድ አቅቷቸው አንድ የሆነ ሰው ይሁን ሌላ ፍጥረት የማይታወቅ ግን ሰንጥቆ የሚመጣ ሰው ያሉ። ስለዚህ በማዕበል ውስጥ እየተራመደ የመጣው የሆነ ምስል ሲያዩ ጭንቀታቸው ጫፍ ላይ ደረሰ። ከዚህም የተነሳ ባልተለመደ ሁኔታ ጮሁ ይላል። ብዙ ጊዜ በአስጨናቂ ሁኔታ ወንዱ ብዙ ጊዜ በተፈጥሮ በጣም ካልባሰበት በስተቀር ውታ ወይም የጩኸትን ድምፅ ብዙ ጊዜ አሰማም። እነዚህን ሰዎች ስንመለከታቸው የደረሰባቸውና በላይ የተደራረበ ነገር ሲሆንባቸው ሊቋቋሙት ከሚችሉት በላይ ስለሆነባቸው በኃይለኛ ጩኸት ውስጥ ሲገቡ እንመለከታለን። አንዳንድ ጊዜ ያልጠበቅናቸው ጫናዎች በህይወታችን ሲከሰቱ እና ሲደራረቡ ያልተጠበቀ ስሜት ውስጣችንን ፈንቅሎ ሲያወጣው እንመለከታለን። በሰው ህይወት ውስጥ እንደሱ አይነት ነገሮች ይከሰታሉ። በጣም ሲደራረቡ ሰው ስሜቱን መቆጣጠር ሊያቅተው ይችላል። ስለዚህ አስቸጋሪ የሆነ ሁኔታ እንደተፈጠረ እንመለከታለን። እና ደቀ መዛሙርት በሌሊት በዚህ አስከፊ ማዕበል ውስጥ ክፉ መንፈስ ካልሆነ በስተቀር ጌታ ይመጣል ብለው ፈጽመው አላሰቡ። አሁን የመሰሉት ከጨለማው ጋር በዚህ ጨለማ ውስጥ የሆነ ክፉ መንፈስ እንደሆነ ነው ያሰቡት። ለዚህ ነው ጭንቀታቸው በጣም የተባባሰውና እስከ መጮህ እንዲደርሱ ያደረጋቸው ነገር። ደግሞ ወደ እነርሱ ሲመጣ የነበረው ጌታ ምስሉን አጥርቶ ለማየት ሌሊቱና ማዕበሉ ሸፍኖታል እና በደንብ በግልጽ አይታይም። ለዚህ ነው በጣም ውዥንብር ውስጥ የገቡት። ሰው ነው ጌታ ነው ምንም ሊለዩት የሚችሉበት አይነት ሁኔታ አልነበረም። በተፈጥሮ ወንድ ልጅ ቢጨነቅም ብዙ ጊዜ የሚጮህበት ሁኔታ እንደሌለ እንመለከታለን። በዚህ ሁኔታ ውስጥ ነበር ማዕበሉና ሌሊቱን ሰንጥቆ አይዟችሁ እኔ ነኝ አትፍሩ የሚል ድምፅ ያሰማቸው ጌታ። እና ደቀ መዛሙርቱ ጆሮ ይሄ ደረሰ። አይዟችሁ እኔ ነኝ፣ እኔ የተከተላችሁ ነኝ፣ መምህራችሁ ነኝ እና እኔ ነኝ የመጣሁት፣ ጎስት አይደለም፣ አስጨናቂ ነገር አይደለም እንደምታስቡ። ይሄ ከዚህ ጭንቀታችሁ ልገላግላችሁ ከተጨነቃችሁበት የማዕበል መናጥ እና የሌሊቱ ሁኔታ ተዳምሮ ነፍሳችሁ ከተጨነቀችበት ሁኔታ ላሳርፋችሁ ነው የመጣሁት፣ አይዟችሁ አላቸው። እኔ ነኝ አላቸው። በእንደዚህ አይነት ኮንዲሽን ውስጥ አይዟችሁ የሚል ድምፅ መስማት በጣም ቀላል አይደለም። ምክንያቱም ጌታ አይዞህ ከሚለው ድምፅ ባሻገር የሚጨበጥ የሚዳሰስ የሚሰራው ነገር አለ። ስለዚህ ጌታ ዝም ብሎ አይደለም አይዟችሁ እና ይህ ድምፅ ጭንቀታቸውን በወጣበት መጠን እንዲወርድ ሲያደርገው ነው የምንመለከተው። ምክንያቱም ምን ያህል እፎይታ ሊሰማቸው እንደሚችሉ የኢየሱስን ድምፅ ያውቁታል። ይህን ድምፅ ሲሰሙ ጌታ መሆኑን ሲያውቁ አንድም ሊደንቃቸው ይችላል። በሌላ በኩል ደግሞ የነበረው ማዕበል አሁንም ማዕበሉ ያልተላቀቀ ቢሆንም ግን ውስጣቸውን እረፍት ሊሰማቸው እንደሚችል ማሰብ እንችላለን። ስለዚህ በዛው በመጣበት ላይ ወጥቶ የነበረው ጭንቀታቸው በቅጽበት የመኖር ተስፋቸውን ሲያለመልመው እንመለከታለን። የጌታ አይዟችሁ የሚለው ድምፅ ማለት ነው። ከዚህ ሁሉ አስጨናቂ ክስተት በኋላ ጴጥሮስ ሌላ ገድል መስራት አማረው። ስለዚህ ጴጥሮስ ከታንኳ ወርዶ ጌታን ትእዛዝ ተቀብሎ ለመምጣት መንገዱን ጀመረው። ጴጥሮስ ያው ችኩል ነው እና በጴጥሮስ ሕይወት ውስጥ የምንመለከተው ነገር አስገራሚ ነው እና በዛ ቅጽበት ውስጥ ከዛ ጭንቀትና መከራ ከወጣ በኋላ ወዲያው ደግሞ እንደገና ምን አለ? በዛው ማዕበል ውስጥ እስቲ እየተራመድኩ ልምጣ የሚል አይነት ስሜት ሲያድርበት እንመለከታለን። ጴጥሮስ የጀመረው መንገድ ይህ ኢየሱስን ብቻ እያዩበት የሚሄድበት መንገድ። ስለዚህ የተወሰነ መንገድ ከሄደ በኋላ ዞር ብሎ ማዕበሉን ሲመለከተው የኋላው ቅድም ሲጨነቁበት የነበረው ነገር ትዝ ያለው ይመስላል። ከዚህ የተነሳ በኃይለኛ ጭንቀት ውስጥ ሲገባ እንመለከታለን። ሰው አይኑን ከጌታ ማንሳት ሲጀምር በዙሪያ ያለውን ትርምስ ወይም ማዕበል ማየቱ አይቀሬ። ስለዚህ ክርስትና ጌታ ኢየሱስን ብቻ እያየን የምንሄድበት እንጂ ዞር ካልን ብዙ ማዕበል አለ፣ ብዙ አስጨናቂ ነገር አለ፣ ብዙ ለአይምሮ የሚከብድ ነገር ሊኖር ይችላል። ስለዚህ ጴጥሮስ ከማዕበሉ አይኑን ማንሳት ተሳነው፣ ይልቁንም ማዕበሉ ይቆጣጠረው ጀመር። ስለዚህ ማዕበሉን አሸናፊነት ማየት ጀመረ እና በዚህ ሁኔታ ኢየሱስን ደስ አላሰኘውም። አለማመን አለበት እዚህ ውስጥ
በማዕበል እየተራመደ የሚመጣውን አስደናቂ ጌታ ከማየት ይልቅ ራሱን ማየት፣ ሁኔታዎችን ማየት፣ እንደገና ደግሞ ማዕበሉን ማየት፣ የራሱንም አቅም ማየት፣ ምንም ሊያደርግ እንደማይችል ማየት፣ በጣም ብዙ ነገሮች ከጌታ አይኑን ባነሳ ሰዓት እንደዚህ አይነት የተዘበራረቁ ስሜቶች በውስጡ እንደሚፈጠሩ ይታሰባል። ከዚህም የተነሳ ያው ጌታ ኢየሱስ ክርስቶስ አለማመኑንና ማዕበሉን ማየቱን ባይወደውም ግን እጁን ያዘውና ሲያተርፈው እንመለከታለን። ስለዚህ ልክ ኢየሱስ ወደ ታንኳው ሲወጣ ማዕበሉ ቆመ። ደቀ መዛሙርቱም ሕይወት ውስጥ የነበረው የውስጥ ማዕበል ጸጥ አለ። አሁን ማዕበሉ ውጫዊ ብቻ አይደለም፣ በውስጣቸውም የሚፈጥረው ሌላ ማዕበል አለ። ማዕበሉ ውጫዊ ማዕበል ብቻ ሳይሆን በውስጣቸው የሚፈጥረው መናወጥ አለ፣ አለመረጋጋት አለ፣ ፍርሃት አለ፣ ጭንቀት አለ፣ ስጋት አለ፣ ግራ መጋባት አለ፣ መፍትሄ ማጣት አለ። ስለዚህ ይሄ በውስጣቸው የተፈጠረ ማዕበል ነበር እና ይህንን ማዕበል ኢየሱስ ጸጥ ሲያደርገው እንመለከታለን። ከማዕበሉ ጸጥ ከዚህ ከሚታየው ከግዑዙ ማዕበል ጸጥ ማለት ጋር የነሱም የውስጣቸው ማዕበል ጸጥ ሲል እንመለከታለን። ያንን ማዕበል የሚያስቆመው ወደ ጌታ ማየት ብቻ እንደሆነ ነው የምንመለከተው። አንዳንዴ ማዕበሉ ረጭ አድርጎ የውስጣችንን ማዕበል በታላቅ ጸጥታ ይሞላዋል ጌታ። ማዕበሎች አሉ። ማዕበሎች ግን ያው የተወሰነ ጊዜ ነው የሚናወጡት፣ እናንተንም ሊያናውጧቸው የሚችሉት። ግን ከዛ በኋላ ግን ደግሞ ምን ያደርጋል? ጌታ ኢየሱስ ክርስቶስ ሲመጣ ያ ማዕበል ጸጥ ሲል ሁኔታዎች ሁሉ ጸጥ ማለት ይጀምራሉ ማለት ነው። ውስጣችንም ያለው ሰላም መፍሰስ ይጀምራል። ጌታ በማዶ ሌላ ክብር፣ ሌላ መንፈሳዊ መነቃቃት ላይ እንዲገኙ ነበር ወደ ጌንስሬጥ ያሻገራቸው። ስለዚህ አስከፊ ከሆነው ማዕበል በኋላ እግዚአብሔር ታላቅ መንፈሳዊ መነቃቃት ያመጣል። ብዙውን ጊዜ በማዕበል ካለፍን በኋላ ከማዕበሉ ባሻገር ያለ ደግሞ ሌላ እረፍት፣ ሌላ ሰላም፣ ሌላ ግራ ከመጋባት የሚያወጣ ነገር ያደርጋል ጌታ። ስለዚህ ካስከፊው ማዕበል በኋላ ትልቅ ስራ ማዶ ስላለ አይኖቻችንን ወደ ጌታ በማንሳት ለታላቁ ጌታ ክብር እየሰጠን መሄድ ይገባናል። ማዕበል አለ፣ ማዕበሉ አይቀሬ ነው። ግን ከማዕበል ባሻገር ደግሞ የሚመጣ ተስፋ አለ፣ የሚመጣ በረከት አለ፣ የሚመጣ ደስታ አለ፣ የሚመጣ መንፈሳዊ መነቃቃት አለ፣ የሚመጣ ራሳችንን አውቀን ልካችንን ካወቅን በኋላ የጌታ ደግሞ በውስጣችን ከሚጨምረው በራስ በጌታ ላይ መታመን የተነሳ ብዙ ነገሮች ይለወጣሉ። ስለዚህ ይህንን ጌታ ተስፋ እናድርግ። የዛሬው ማዕበል ጊዜውን ጠብቆ ያልፋል። ስለዚህ የማያልፈውን ጌታ ተስፋ እያደረግን እንድንሄድ እግዚአብሔር በጸጋው ይርዳን። አሜን።